ሊቀ ትጉሃን የወረዳው ቤተ ክህነት አስተዳዳሪ የአድባራቱ አስተዳዳሪዎች በየማዕረጋችሁ ሊቃውንተ ቤተ ክርስቲያን የተወደዳችሁ እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምትጠብቁት ለዚህ ታላቅ ዕለት እንኳን እግዚአብሔር በሰላም አደረሳችሁ። ወይ የክልዋ አናቀጸ ሲኦል አማስኖታ ዋንቀልቅሎታ የሲኦል ደጆች ሊያናውጧት ሊያጠፏት አይችሉም ብሎ መድኃኒታችን ኢየሱስ ክርስቶስ በፊልጶስ ዘቂሳርያ ለሐዋርያው ለቅዱስ ጴጥሮስ በሰጠው ትእዛዝ መሰረት መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን በዕለተ ዓርብ ሥጋውን በመቁረስ ደሙን በማፍሰስ የመሰረታት ቤተ ክርስቲያን ይህንን ሥጋውን ከመቁረሱ ደሙን ከማፍሰሱ በፊት በትምህርተ ወንጌል በትምህርት ሥርዓት ሐዋርያትን መስራት የሚገባቸውን ቤተ ክርስቲያን ምን እንደሆነች ማን እንደሆነች ለምን እንደምታስፈልግ ሐዋርያቱን በማስተማር ዘመኑ አስተምሯቸዋል እና አማሰኖታ ዋንቀልቅሎታ ማሰነ ጠፋ ነው። አንቀልቀለ ደግሞ የማናወጥ አማሰኖታ ዋንቀልቅሎታ ማለት ጥፋቷን እሷን ማጥፋትና ማነቃነቅ እንደማይቻል ለሐዋርያው ቅዱስ ጴጥሮስ በሰጠው ትእዛዝ ይህ ትእዛዝ የሁሉም ሐዋርያት ነው። ማነቃነቅም ማፍረስም ማጥፋትም እንደማይቻል አስቀድሞ በማስተማር ዘመኑ ስለ ቅድስት ቤተ ክርስቲያን አደራ ለሚሰጣቸው ለሐዋርያቱ ከሱ ተረክበው ቤተ ክርስቲያንን የሚያስፋፉ ስለሆኑ መንገዱን መስመሩን ያሳየበትና በቅዱስ ጴጥሮስ እንደውም በሐዋርያትም መሰረትነት እንደምትታነጽ ማንም እንደማያጠፋት እንደማያናውጻት እንደማይቃወማት ያስተማረበት ነው ይህ ርዕስ ማለት ነው። እና ዞሮ ዞሮ ቤተ ክርስቲያናችን እንግዲህ በዕለተ ዓርብ ተመስርታ እዛው በመስቀሉ ስር የቤተ ክርስቲያኑ መስራች የቤተ ክርስቲያኑ ኃላፊ የቤተ ክርስቲያኑ መሪ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ማንም ባልተረዳው መልኩ የእኛን ሥጋ ለብሶ የመጣው መድኃኔ ዓለም እግዚአብሔር የቀረባቸው ሲያውቁት እግዚአብሔር ያልቀረባቸው ደግሞ ሳያውቁት በመስቀል ላይ ገለው አጠፋን ብለው እንደዛቱ እንደፎከሩ አረፍን እንዳሉ ግን እሱ አምላክ ነውና ሥጋን የተዋሃደ አምላክ ስለሆነ በሦስተኛው ቀን ሞትን ድል አድርጎ የቤተ ክርስቲያን ተስፋዋ የኢየሱስ ክርስቶስ ሞትን ድል አድርጎ መነሳት ነው። እንደ ሞተ ተቀብሮ ቢቀር ኖሮ ቤተ ክርስቲያን አትኖርም፣ እንደገናም ደግሞ አትታሰብም። ግን የመሰረታት ቤተ ክርስቲያን ተስፋዋ አለኝታዋ ሞትን ድል አድርጎ መነሳት ነው። ሞትን አሸንፎ መነሳት። ከዚህ በኋላ የዕለተ ዓርቡ ግርግር፣ ጭቅጭቅ፣ ስድብ፣ ንትርክ ሳይኖር በዕለተ ሰንበት ሞትን ድል አድርጎ በተነሳባት ዕለት ቤተ ክርስቲያን ማረጋገጫ ለሐዋርያቱ ሁሉ ትንሣኤውን አብስሮ ቁስሉን አሳይቷቸው ቤተ ክርስቲያን መሰረቷን ይዛ እንደምትቀጥል ያስተማረበት ነውና እንግዲህ ቤተ ክርስቲያን በብዙ ዘመን ብዙ ፈተና ብዙ ችግሮች ገጥመዋታል። ከዚያው ከቀራንዮ ጀምሮ ብዙ ፈተና ብዙ ጭንቆች ብዙ ችግሮች አሳልፋለች። ክርስቲያኖች በየዕለቱ ዛሬ አንድ ጣት ነገ አንድ ጣት ተነገ ወዲያ አንድ ጣት ዛሬ አንድ እግር ነገ ሁለተኛውን እግር ቀጥሎ ደግሞ ዛሬ አንድ እጅ ተነገ ወዲያ ደግሞ ሌላውን እጅ በመቁረጥ
ቤተ ክርስቲያንን የሚቃወሙ ሰዎች ብዙ ሰዎች ደማቸው እንደ ውሃ ፈሷል። እሷን ወደው ከሷ ጋራ ሆነው እሷን አምነው በሚኖሩት ላይ ብዙ ጭንቆች፣ ብዙ መከራዎች፣ ብዙ ዘመነ ሰማዕታት ክርስቲያኖች ለአውሬ ሲሰጡ፣ ክርስቲያኖች በእሳት ሲቃጠሉ፣ ክርስቲያኖች ሲታሰሩ፣ በተለያየ ክፉ አሰቃቂ አሟሟት መከራ ሲደርስባቸው ቤተ ክርስቲያንን ተስፋ በማድረግ እንግዲህ ሕይወቱን በመስቀል ላይ ለሰጠው አምላክ ሕይወታቸውን እየሰጡ ቤተ ክርስቲያንን እንድትሻገር ወደኛ እንድትተላለፍ አድርገዋታል። ይህ ዘመነ ሰማዕታት ክፉ ዘመን ነው። በጣም አደገኛ ዘመን። ቤተ ክርስቲያን አበቃላት ጠፍታለች የተባለበት ዘመን ዋሻ ውስጥ እስከ መግባት ድረስ ምስጢረ ቁርባንን በዋሻ እስከ መፈጸም ድረስ አምልኮትን በዋሻ ውስጥ ተደብቀው እስከ መፈጸም ድረስ እስከ 4ኛው መቶ ክፍለ ዘመን ወርቃማው ዘመን እስከ ቆስጠንጢኖስ እስከሚነሳ ድረስ ተደብቀው ስቃይ አይተው መከራ አይተው ሳይሰለቻቸው ሞት እንደ ጌጥ እየታየበት ዘመን፣ ፈተናው መከራው እንደ ጌጥ የታየበት ዘመን ነበርና ያንን ሁሉ አሳልፋ በተለያየ መልኩ በኋላም ደግሞ ከሃዲያን በመነሳት እነ አርዮስ እነ ንስጥሮስ እነ መቅዶንዮስ ተነስተው ቤተ ክርስቲያንን ለማፍረስ ለማጥፋት ተነስቶ ነበር። ራሳቸው ፈርሰዋል፣ ራሳቸው ጠፍተዋል። የቤተ ክርስቲያን ታሪክ ቀጥሏል። የነሱ ታሪክ በክፉ ተመዝግቦ መላው ዓለም ትምህርት ይወስድበታል እና በተለያየ ጊዜ የሚነሱ መናፍቃን የሚነሱ ተቃዋሚዎች ቤተ ክርስቲያንን ለማጥፋት ያልጣሩበት ጊዜ የለም። ፈተና መከራ ያላዩበት ጊዜ የለም። እነሱ አልፈዋል፣ ግን ቤተ ክርስቲያን ትቀጥላለች። ዛሬም የስነ ልቦና ጦርነት በተለያየ መልኩ ዛሬም በእያንዳንዳችሁ ስነ ልቦና በእያንዳንዱ ስነ ህሊና ውስጥ ቤተ ክርስቲያንን ዛሬም የሚቃወሙ ሰዎች አሉ። መልካቸውን ይቀያይራሉ እንጂ አልጠፉም። አሁንም የሚቃወሟት እናጠፋታለን የሚሉ ብዙ መከራ ብዙ ፈተና በየአይነቱ መከራ በቤተ ክርስቲያን ላይ በተከታዮቿ ላይ የሚያነሱ ፈተና የሚያነሱ ሰዎች ዛሬም አሉ እና ቤተ ክርስቲያን ይህንንም ታልፈዋለች። ቤተ ክርስቲያን ትቀጥላለች። እኛ ግን እንግዲህ ዛሬ እዚህ የዋልነው ይህን የመሰለ ቤተ ክርስቲያን በዚህ አነስተኛ በሆኑ ህዝበ ክርስቲያኖች መካከል ያማረች ቤተ ክርስቲያን የምታምር መሶበ ወርቅ የመሰለች ቤተ ክርስቲያን ሰርታችሁ ለቀጣዩ ትውልድ ለማስተላለፍ እናንተም በውስጧ ንስሐ ለመግባት ልጆቻችሁንም በውስጧ ለማስተማር ለማሳደግ እንደገናም ደግሞ ለቀጣዩ ትውልድ ለማስተላለፍ ጥሩ ቤተ ክርስቲያን ነው የሰራችሁት። እንግዲህ ፈተናው በየአይነቱ ይቀጥላል። በየመንደሩ በየቤቱ መልኩ የተቀያየረ ነው የፈተናው መልኩ የተለዋወጠ መልኩ የተቀያየረ እጅግ በጣም ከባድ ፈተና ነው ያለውና ይህን ፈተና እንግዲህ ጠንክራችሁ ተቋቁማችሁ ማለፍ ይህን ፈተና በብዙ ፈተናዎች ነው ቤተ ክርስቲያን የተሰራው። በብዙ ተቃውሞ መካከል ነው የተሰራችው ቤተ ክርስቲያኗ። ይቀጥላል። ወደፊትም ተቃውሞ አይቋረጥም። የኛም የኦርቶዶክሳውያን የተዋህዶ ቤተ ክርስቲያን መስፋፋቷ አይቋረጥም፣ ይቀጥላል እና እኛ እንግዲህ ኃላፊነታችንን ለመወጣት እንግዲህ ይህን የመሰለ ጥሩ ቤተ ክርስቲያን ሰርታችኋል። ሕፃናት ብቻ ናቸው ዛሬ የቆረቡት በውስጡ በውስጡ ሕፃናት ብቻ። ሁልጊዜ በየቤተ ክርስቲያኑ ሕፃናት ብቻ ናቸው የሚቆርቡት። እንግዲህ እግዚአብሔር ለሁሉም ነው፣ ለሕፃናት ለአዋቂ ለትንሽ ለትልቅ ላረጁ ላላረጁ አላለም። ሁሉም ሰው ስጋዬን ይብላ ደሜን ይጠጣ፣ ሁሉም ተዘጋጅቶ ይኑር ተብሎ ነው። ብዙ ጊዜ ምእመናን ብዙ ቤተ ክርስቲያን ያንጻሉ። በብዙ ቦታ ህንፃ ኮሚቴ ሆነው ቤተ ክርስቲያን የሚያንጹት ደክመው የሚሰሩት ራሳቸው ስጋው ደግሞ አይቀበሉም በቤተ ክርስቲያን ውስጥ። ይሄ አልተለመደም። ይሄ ሊለመድ ይገባዋል እኮ። መጀመሪያ እንደደከማችሁበት የድካማችሁን ውጤት ከቅዱስ ስጋውና ከክቡር ደሙ ጋር መገናኘት ነው። ቤተ ክርስቲያን ቢሰራም ባይሰራም በአገዳም ብትሰራ
በእንጨትም ብትሰራ ቤተክርስቲያን አሐቲን ቅድም ትምህርቱ ተሰጥቷል እና ሁሉም በአገዳ የተሰራችው በህንፃ የተሰራችው የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው የሚፈተተው። አንድ ናቸው ሁሉ። በሳር ቤት ብትሰራ በተለያየ በድንኳንም ቤተክርስቲያን ብትሰራ ያው የክርስቶስ ሥጋና ደም ነው በውስጧ የሚፈተተውና ብዙ ጊዜ በብዙ ቦታ ህንፃ ኮሚቴዎች ሲቆርቡ አይታዩም። ሰበካ ጉባኤም ሥጋው ደሙ ሲቀበል አንዳንዶች ናቸው የሚታዩት እንጂ አይታዩም። እና ወደ ሥጋው ደሙ መቅረብ ያስፈልጋል። ይህ ቀን የደስታ ቀን ነው። ቤተክርስቲያኗ ህንፃ የነበረው ወደ ቤተ መቅደስ ወደ ቤተ እግዚአብሔርነት የተለወጠበት ቀን ለዚህ አካባቢ ከዛሬ የበለጠ የደስታ ቀን የለም እና ጥሩ ቤተክርስቲያን ሰርታችኋል። ትብብራችሁ ደስ ያሰኛል። በየአካባቢው ይዛችሁ የመጣችሁ ስጦታም ደስ ያሰኛል። ይሄ መቀጠል አለበት። እንግዲህ ቅድሚያ ቤተክርስቲያናችሁን መጠበቅ ነው። ይሄ ቤተክርስቲያን አሁን ሜዳ ላይ ነው ያለው። አጥር ያስፈልገዋል፣ ጥበቃ ያስፈልገዋል። በመቀጠል እንዲሁ ደግሞ ቁጭ ብሎ የሚያስተምር መምህር፣ ልጆች የሚፈጥር ልጆችን የሚተካ የሚያስተምር መምህር በደንብ ያስፈልጋል። ጥሩ ጥሩ አገልጋዮች በውስጡ ማገልገል አለባቸው። ይህ ቤተክርስቲያን አገልግሎቱ ሲሟላ ዝናቡ በሰዓቱ ዝናብ ይሰጣል። ሰማዩ መሬቷ በሰዓቱ የተሰጣትን ታበቅላለች። እንስሳቱ በሰዓቱ ያድጋሉ። ሕፃናቱ በሰዓቱ ተወልደው ያድጋሉ። ቤተክርስቲያን ድርሻው ካልተሟላ ግን የእግዚአብሔር ቤት አገልግሎት ከተጓደለ የምትዘሩት አዝመራ አውሬ ይለቅበታል፣ ትል ይለቅበታል። ብዙ ነው መንገዱ። በግብርና የምትኖሩ ታውቁታላችሁ እናንተ። ድርሻው ሲጎድል የእግዚአብሔር ድርሻ ሲጓደል አዝመራችሁ ፈተና ይገጥመዋል። እንስሳቶቻችሁ ፈተና ይገጥሟቸዋል እና በደንብ ክብር መስጠት ሰንበቴ መጠጣት ደግሞ ያስፈልጋል። እዚህ ግቢ እሑድ ተሰብስቦ በወሮ ኪዳነ ምሕረት ተሰብስቦ ሰንበቴ መጠጣት፣ ማህበረ መጠጣት፣ ለነዳያን ማብላት ማጉረስ። እንደገና ልጆች ከዚህ ቤተክርስቲያን በሰንበት ትምህርት ቤት የሚመደቡ ልጆች መጥተው እንዲማሩ ቃለ እግዚአብሔር እንዲማሩ የሚሰብክ ሰባኪ መቅጠር መምህር አሉ ተብሏል። እኚህን መምህር ድጋፍ ሲሰጧቸው ልጆች ቁጭ ብለው እንዲያስተምሩ ሰዓታቱ በአግባቡ እንዲቆም፣ ማይሌቱ በአግባቡ እንዲቆም፣ መዝሙሩ በአግባቡ እንዲቆም እነዚህ ነገሮች ሊሟሉ ይገባቸዋል። የዕለት ተዕለት ስራዎች በደንብ ተሟልተው ምንም ሳይጎድል ሁሉ ነገር መሟላት ይኖርበታል። እናሟላለን ብላችኋል። እኛም ሰምተናል፣ እንከታተላለን። በደንብ መጠንከር ይኖርባችኋል። ሃይማኖታችሁን ቅድሚያ መጠበቅ ነው። ይሄ ክፉ ዘመን ነው፣ በጣም አደገኛ ዘመን፣ ክፉ ዘመን። ሰዎች እንዴት ወድቀው እንደሚገኙ የማይታወቅበት ዘመን፣ ትላንት አብራችሁት የዋላችሁት ሰው በማግስቱ ጠፍቶ የምታገኙበት ዘመን ነው። የሃይማኖት የስነ ልቦና ጦርነት በሀገራችን ላይ በጣም እጅግ ከባድ ፈተና እያመጣ ያለበት ዘመን ስለሆነ ሃይማኖታችሁን በደንብ መጠበቅ ያስፈልጋቸዋል። ሃይማኖት አንዲት ናት። መጽሐፍ ቅዱስ እንደተናገረው እግዚአብሔርም አንድ ነው፣ ጥምቀትም አንዲት ናት፣ ሃይማኖትም አንዲት ናት። ይህ ሁሉ እንደ ክረምት አግቢ በየአቅጣጫው የበዛው በዘመኑ ድጋፍ በዘመኑ ጊዜው ደርሶ ክህደቱ እየተስፋፋ ክህደቱ እያደገ የመጣበት ዘመን ስለሆነ ገና ከዚህ በላይ ብዙ ፈተናዎች ይገጥሟታል ቤተ ክርስቲያን። ይህንን ልትረዱ ይገባል፣ ማወቅ ይገባል። መድኃኒታችን ኢየሱስ ክርስቶስ ራሱ አስተምሯል። ሐዋርያት ሁሉ ስለዚህ ጉዳይ አስተምረዋል። ብዙዎች በስሙ እንደሚመጡ፣ ብዙዎችን እንደሚያሳስቱ፣ ብዙዎች ደግሞ ተሳስተው ወደ እነሱ እንደሚገቡ መድኃኒታችን ኢየሱስ ክርስቶስ ይህንን አስተምሯል። ሃይማኖታችን በሐዋርያት ሥራ ምዕራፍ 8 ላይ በጠዋት ዓለም ክርስቶስን ሳያውቅ ወደ ኢትዮጵያ የገባች ተዋሕዶ እምነታችን ናት እና በኋላ በየጊዜው የሚነሱ ሰዎች በሚያደርጉት ቅንብር ከ30,000 በላይ እምነት በየዓመቱ ይፈልቃል። በየጊዜው በየዓመቱ የተለያዩ ሰዎች የተለያየ ነገር አንድ ግለሰብ ሀብት ሲያገኝ በውጭው ዓለም ሃይማኖት ይሄ ነው ብሎ ከመጽሐፍ ቅዱስ እየመዘዘ ዓለምን ሲያከፋፍል ይኖራልና ሃይማኖታችሁን በደንብ ቅድሚያ እንድትሰጡት ነው። ይሄ ለራስ ነው ጥቅሙ።
ሃይማኖታችንን ካልጠበቅን እግዚአብሔር ፊት ሽልማቱ ወደ መንግሥተ እግዚአብሔር መግባቱ እንዲሁ በቀላል የሚገኝ አይደለም። በደንብ ልታስተውሉ ይገባል። የሚታለፍ ነገር አይደለም እና የሐዋርያት ሥራ ምዕራፍ 8ን በየቦታው የምናስተምረው ይህንን ነው። ራሳችሁን ውስጡ ታገኛላችሁ። እሱን አንብቡት። ኢትዮጵያዊው ጃንደረባ ተዋህዶ እምነትን ወደ ዓለም ወደ ሀገራችን ያመጣበት ስለሆነ ክብራችን እሱ ውስጥ ነው ያለው። ክብራችን ልናውቅ ይገባል። በደንብ ራሳችሁን ልትፈትሹ ልትፈትኑ፣ በየደቂቃው የሚቀያየሩ ሰዎችን ልትረዷቸው ልታውቋቸው ይገባልና እጅግ በጣም ደስ ብሎናል። ኮሚቴው ጠንካራ ኮሚቴ ነው። ይህን የመሰለ ቤተ ክርስቲያን ለዚህ ሕዝብ ሰርቶ ማስረከቡ የኮሚቴውን ጥንካሬ የሚያሳይ ነው። የወረዳ ቤተ ክህነትም ከጎናችሁ ሆነው እያበረታቱ እያነቃቁ ጠንክሮ እያሉ እየረዷችሁ እያስተማሯችሁ እንደሆነ እናውቃለን እንከታተላለንና ይህን ቤተ ክርስቲያን አጥር ያስፈልጋል፣ መምህራን ያስፈልጋሉ፣ ልጆች ሊወጡ ይገባል፣ መማር አለባቸው። ሰንበት ትምህርት ቤት በየሳምንቱ ቅዳሜና እሑድ እዚህ ተሰብስበው አስተማሪ ተቀጥሮ ሊማሩ ይገባል። ሃይማኖታቸውን ማወቅ ይኖርባቸዋል። በልምድ መጓዝ አያስፈልግም። አሁን የልምድ መጓዝ ብዙ ሰዎችን ጎድቷል። ሃይማኖታቸውን ጥለው የሄዱ ሰዎች በልምድ ሲጓዙ የነበሩ ሰዎች ናቸው። የተማረ ሰው እግዚአብሔርን ያወቀ እግዚአብሔርን የቤተ ክርስቲያንን ምስጢር ያወቀ ሰው እንዲህ ሰይጣን ካልቀረበ በስተቀር እንደ ይሁዳ ሃይማኖቱን ትቶ አይሄድም እና ያልተማሩ ሰዎች በልምድ የሚጓዙ በሞራል ጊዜያዊ ሞራል የሚባል አለ። ሃይማኖት ወዲያው አንድ ሰሞን እንደ መብቃት ያህል ቤተ ክርስቲያን መመላለስ ሞቼ እገኛለሁ ከሱ አልለይም ማለት በቀጣይ ሳምንት ደግሞ ተለውጦ ሌላ ድርጅት መሄድ ይሄ ኢትዮጵያውያኑ አዲስ ፋሽን ሆኗልና በልምድ መጓዝ አስፈላጊ አይደለም። በልምድ በደንብ መማር አለባችሁ። ትልልቆቹም መማር አለባችሁ። በዚህ ፕሮግራም እየተያዘ ወርሃዊ ፕሮግራም እንደገና በንስሐ አባቶቻችሁ ሁሉ የቤተ ክርስቲያኑን ነገር የቤተ ክርስቲያኑን ምስጢር መማር አለባችሁ። በደንብ ማወቅ አለባችሁ። ካላወቃችሁ መንገድ ላይ ጠላት ይጠልፋችኋል፣ ጠላት ይወስዳችኋል። መልስ የምትሰጡት ነገር ለራሳችሁ እዚህ ቤተ ክርስቲያን እየመጣችሁ መርሃ ግብር እየያዛችሁ የንስሐ አባት ልጆች 5 ገጽ ሽት ለወረዳው ቤተ ክህነት ሰጥቻቸዋለሁ። በየሰንበት ትምህርት ቤቱ እንዲያድሉ ማንኛውም ምእመን ያንን አንብቦ ሃይማኖቱ ምን እንደሆነ ለማወቅ ይችላል። ስለ ምስጢረ ሥላሴ፣ ስለ ኢየሱስ ክርስቶስ አምላክነት፣ ስለ እመቤታችን ስለ ድንግል ማርያም ወላዲተ አምላክነት፣ ስለ ቅዱስ መስቀል፣ ስለ ጽላት የሚል ሽት በየሰንበት ትምህርት ቤቱ ሁሉም በሳንቲሙ እያተመ ለራሱ እንዲያውቅ አስተማሪ አያስፈልግም። ሽቱን ከያዛችሁ ራሳችሁ ትማሩታላችሁ። በደንብ ተብራርቶ የተቀመጠ ነገር ስለሆነ ማወቅና ራሳችሁን መጠበቅ ይኖርባችኋል። እንግዲህ መጽሐፍም ያው ይሄን የምናዞረው መጽሐፍ ሰጥቷል፣ ብዙ መጥቷል፣ እዚህ ተሸጧል። ኤሊ ገብርኤልም ሌላ ቦታም ተሸጧል። ጥያቄ ከሌለባችሁ ተውት፣ ችግር የለውም መጽሐፉ። ጥያቄ ካለባችሁ ግን መጽሐፉ ያስፈልጋችኋል። ዛሬ ትምህርት ቤቱ ጥያቄ ነው፣ ቢሮ ሁሉ ጥያቄ ነው፣ ወፍጮ ቤቱ ጥያቄ ነው፣ ገበያው ጥያቄ ነው። ገበያ ላይ ወጥተው ሰብካለን የሚባልበት ዘመን ነው። መጽሐፉ የተዘጋጀው መልስ እንድሰጡበት ነው። እናንተ ለራሳችሁ ማወቅ መጀመሪያ። ይሄ አሁን እንዲህ አይነት ለቤተ ክርስቲያን ምዕመናን አዲስ ነው የተሰራው፣ ተሰርቶ አያውቅም። አሁን እንደዚህ አይነት ቅዳሴ ምንድን ነው የሚለውን ገብቶ ይጮሃሉ፣ ቄሶቹ ይሉናል። ግን የምንጮኸው የምናዜመው መጽሐፍ ቅዱስ መሆኑ ነው የተዘጋጀው። በተለይ ሰንበት ተማሪዎች ይህን መጽሐፍ ከውስጣቸው ዲያቆናት ሊወጡ ስለሚገባቸው ማወቅ አለባቸው። መጽሐፉ ዝም ብሎ መጽሐፍ ተብሎ የሚታለፍ አይደለም። ለእናንተ ጓደኛ የሚሆን ለእናንተ ለራሳችሁ እንድታውቁ የሚያደርግ ምላሽ ደግሞ ለመስጠት የምትችሉበት ስለሆነ ነው ይዘን የምንዞረውና ቀጣይ ደግሞ ሌላ መጽሐፍ ውዳሴ ማርያም ደግሞ እያሳተምን ነው። ውዳሴ ማርያም መጽሐፍ ቅዱሳዊ መሆኑን የኢትዮጵያ ሕዝብ ውዳሴ ማርያም ይጸልያል። ውዳሴ ማርያሙ መጽሐፍ ቅዱሳዊ መሆኑን ከመጽሐፍ ቅዱስ የማያውቁ ሰዎች ሌላ ስያሜ ነው የሚሰጡት። ሕዝባችን እንዲያውቀው፣ ሕዝባችን እንዲረዳው መጽሐፍ ቅዱስ መሆኑን ውዳሴ ማርያሙ በእያንዳንዳችሁ እጅ እንዲገባ፣ በኢትዮጵያ ሕዝብ እጅ እንዲገባ ነው የምፈልገው እና ጥያቄ ያለባችሁ መጽሐፉን ያዙት። ለራሳችሁ ማወቅ የምትፈልጉ ያዙ። ጥያቄ ከሌለባችሁ ችግር የለም።
እና ይሄ በጣም አደገኛ ዘመን ነው። በጣም ክፉ ዘመን። በተለይም ዲቁና የሚወስዱ ተማሪዎች እዚህ ላሉ መምህራን መረጃ የምሰጣቸው ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ብቻ አይደለም የምንፈትነው። ልጆቹ የሚቀድሱት ቅዳሴ ገብተው ከመቀደሳቸው በፊት የት እንዳለ ማወቅ አለባቸው። የሚቀድሱት ቅዳሴ የት ነው ያለው? ተንሱ የት ነው ያለው? ጸልዩ የት ነው ያለው? ሰላም ለኩልክሙ የት ነው ያለው? ይሄንን ቀድሞ ማወቅ አለባቸው። እንደ መልካ ማርያሙ ጊዜ የሚፈጅ አይደለም። ኖት አውጥቶ ማጥናትም ንፍቁ ዲያቆን፣ ገባሬ ሰናዩ ዲያቆን የሚሉትን ቄሱ ካህኑ የሚለውን የራሳቸውን አጥንተው መልስ መስጠት ይኖርባቸዋል። ዛሬ አንዳንድ ቦታ የምታደርጉት ምንድነው? አንድ ሰው የሃይማኖት ጥያቄ ሲጠይቅ ከዘራ ታነሱና ታባረራላችሁ። ይሄ ውጤት የለውም። መልስ መስጠት ነው የሚያስፈልገው። ዛሬ በልምድ መጓዝ ሳይሆን አንብቦ መልስ መስጠት በጣም ከባድ አደገኛ ዘመን ነው። እንዲሁ የምንቋቋመው ዘመን አይደለምና እግዚአብሔር ይባርካችሁ ይቀድሳችሁ። በዓሉን ባርኮ ለዚህ ሰዓት ያደረሰን አምላክ ምስጋናችን ይድረሰው። እመቤታችን በረድኤት ሀገራችሁን ትባርክልን፣ የምትዘሩትን አዝመራ ትባርክላችሁ፣ የምትወልዷቸው ልጆቻችሁን የታሳድግላችሁ፣ የጨበጣችሁትን የምትሰሩትን ነገር ሁሉ እሷ ትባርክላችሁ፣ ትቀድስላችሁ፣ ከክፉ ነገር ትሰውራችሁ።